የሌጎስ ጎዳናዎች እረፍት የሚባል ነገር አያውቁም ነበር። የቢጫ አውቶቡሶች ጩኸትና የሞተር ድምፅ አካባቢውን ሞልቶታል። የጎዳና ላይ አዟሪዎች ንጹህ ውሃ እያሉ ድምፃቸውን ከፍ አድርገው ይጮኻሉ። የበቆሎ ጥብስ መዓዛ ከነዳጅ ጭስ ጋር ተቀላቅሎ ይሸታል። ሌጎስ የሩጫ የላብ ከተማ ነበረች። በዚህ ሁሉ ግርግር መሃል ሁሉም የሚያከብራትና በአድናቆት የሚመለከቷት ቺዮማ የምትባል ሴት ትኖር ነበር። ጎረቤቶቿ ማዳም ቺዮማ ብለው ይጠሯታል። ሰራተኞቿ ደግሞ ማዳም ሲ ይሏት ነበር። ቆንጆ፣ ረጅምና በኩራት የምትራመድ ሴት ነበረች። ሽቶዋ ካለፈችበት መንገድ ሁሉ አይጠፋም። መኪናዎቿ በፀሐይ ይብረቀረቃሉ። ድርጅቷም ለብዙዎች የዕለት ጉርስ የሚሰጡ ነበሩ። ነገር ግን በዚህ ሁሉ ሀብትና ክብር ውስጥ በገንዘብ ሊሞላ የማይችል ትልቅ የልብ ስብራት ነበረባት። እሱም ልጅ አልነበራትም። በየምሽቱ ቺዮማ ከአልጋዋ አጠገብ ተንበርክካ ሆዷን እየዳበሰች ጌታ ሆይ አንዲት ሴት ልጅ እንኳን ብትሰጠኝ ለኔ ይበቃኛል፣ በጣም ደስተኛ ሆናለሁ እያለች ትማጸን ነበር። ከጎኗ ባለቤቷ ኦዬና ጀርባውን ሰጥቶ እንደተኛ ያስመስላል። ኦዬና አይኖቹ ግን ሁልጊዜ ይቅበዘበዙ ነበር። ለውጭ ሰው እሱ ፍጹም ባል ነበር፣ በውስጡ ግን ምቀኝነትና ቅናት ይበላው ነበር። ቺዮማ ነበረች ቤቱን የምታስተዳድረው። ሁሉንም ክፍያዎች የምትከፍለውና እርሱንም ስራ ያስገባችው እሷ ነበረች። በሚስቴ እጅ የምኖር ምንም የማልጠቅም ወንድ ነኝ በሚል ሐሳብ ውስጥ ሆኖ ምሬቱን በመጠጥ ቤት ውስጥ ይዘረግፍ ነበር። ጓደኞቹ ኦዬና አንተኮ እድለኛ ነህ፣ እኔ ብሆን ኖሮ ዘና ብዬ ገንዘቧን እበላ ነበር እያሉ ይሳለቁበትም እሱ ግን ጠረጴዛውን እየመታ ከሴት ኪስ የሚበላ ወንድ አይደለም፣ ምንም እንደማልጠቅም ይሰማኛል እያለ ይጮህ ነበር። በዚህ በቆሰለ ስሜት ውስጥ ሳለ ነው ሰይጣን የፈተናውን ዘር የዘራው። የቺዮማ የቅርብ ጓደኛ ሚራቤል ከዩኒቨርሲቲ ጀምሮ የሚተዋወቁ የቅርብ ሰዎች ነበሩ። ሚራቤል እንደ ቺዮማ ሀብታም ባትሆንም በጣም ብልጥ፣ ዘመናዊና በሳቅ የተሞላች ሴት ነበረች። ቺዮማ ሁልጊዜ ትረዳታለች። ቤቷ ሲዘጋ ኪራይ ትከፍላለች፣ ልብስ ትሰጣታለች፣ አልፎ ተርፎም ስራ እንድትሰራ ከሰዎች ጋር ታስተዋውቃታለች። ሚራቤል ቺዮማን አቅፋ ፈገግ እያለች አንቺ እህቴ ማለት ነሽ፣ ፈጣሪ ጨምሮ ይስጥሽ ትላት ነበር። ነገር ግን ከፈገግታዋ በስተጀርባ ምቀኝነት እንደ እሳት በውስጧ ይነድ ነበር። የቺዮማን ሀብት ትመኝ ነበር። ኦዬናን አይታ ደግሞ እንደ ትልቅ ዕድል ተመለከተችው። ነገሩ የተጀመረው የማይጎዱ በሚመስሉ ጥየቃዎች ነበር። ሚራቤል በመጣች ቁጥር ከኦዬና ጋር በነጻነት ትቀልዳለች። ኦዬና በየቀኑ ወጣት እየሆንክ እየሄድክ ነው፣ ቺዮማ በደንብ እየመገበች እንደሆነ ተስፋ አደርጋለሁ ትለዋለች። ኦዬናም ፈገግ ብሎ ሚራቤል ብታውቂው ኖሮ በዚህ ቤት ውስጥ የምመገበው ጥንቀትን ብቻ ነው ይላታል። ሳቃቸው ቀስ በቀስ ወደ ስርቆት እይታ ተቀየረ። አንድ ምሽት ቺዮማ ለስብሰባ ወደ ሌላ ከተማ በሄደችበት ወቅት ሚራቤል ኦዬናን ልትጠይቀው መጣች። ወይን ቀዳላትና በሳሎን ውስጥ ተቀራርበው ተቀመጡ። ዝምታ ሰፈነ። በመጨረሻም ኦዬና ተጠግቶ ሚራቤል ይህንን ቅጽበት ስንት ጊዜ እንደተመኘሁት አታውቂም አላት። የሚራቤል ልብ በኃይል መምታት ጀመረ። አቁም፣ እኔ የጓደኛህ ሚስት ነኝ ብትልም አይኖቿ ግን ከሱ ላይ አልተነቀሉም። ወዲያውኑ ተሳሳሙ። ይሄም የክህደት ጅማሬው ነበር። ከዚያ ቀን ጀምሮ ግንኙነታቸው እንደ አረም በፍጥነት አደገ። ቺዮማ ወደ ስራ ስትሄድ ሚራቤል ወደ ቤት ትመጣለች። አንዳንዴ የቤት ሰራተኛዋ ኑኬቺ ታያቸዋለች። ራሷን እየነቀነቀች ማዳም ለስራ ብላ ሄዳ ጉዷን አላወቀችም ትላለች። አንድ ቀን ከሰዓት በኋላ ሚራቤል ቺዮማን አግኝታ በፈገግታ ተሞልታ ቺዮማ እናንተ ቤት መጥቼ የተወሰነ ጊዜ ማሳለፍ እፈልጋለሁ፣ ቤቴ ብቻዬን ደብሮኛል አለቻት። የቺዮማ ፊት በደስታ በራ። ምንም ችግር የለውም፣ ቤቴ ቤትሽ ነው፣ የፈለግሽውን ያህል ጊዜ መቆየት ትችያለሽ ብላ ፈቀደችላት። ቺዮማ በማታ ስትለፋ ሚራቤልና ኦዬና በቤት ውስጥ ቆልፈው እየተሳሳቁ ጊዜ ያሳልፉ ነበር። ከወራት በኋላ ሁለቱም ሴቶች ማርገዛቸውን አወቁ። ቺዮማ በደስታ አለቀሰች። ከብዙ የጸሎትና የልመና
ዓመታት በኋላ ፈጣሪ ጸሎቷን ሰማት። በቤተ ክርስቲያን ተንበርክካ እጆቿን ወደ ላይ ዘርግታ አመሰገነች። ለባለቤቷ ኦዌና በደስታ ተሞልታ ወላጆች ልንሆን ነው ስትለው እሱ ግን በትንሹ ፈገግ ቢልም በውስጡ ግን ጸጸት ወጋው። ሚራቤልም እርጉዝ መሆኗን አወቁ። በሚስጥር ተገናኝተውም ይህ የኛ ዕድል ነው፣ ልጄ ያንተ ደም ነው፣ የሱ ሕይወት ከቺዮማ ልጅ የተሻለ እንዲሆን ማድረግ አለብን በማለት አቀዱ። ኦዌና በስግብግብነት ተስማማ። የመውለጃ ጊዜያቸው ሲደርስ ቺዮማና ሚራቤል በአንድ ሆስፒታል ተኙ። ቺዮማ ቆንጆና ጤናማ ሴት ልጅ ወለደች። የሚራቤል ታሪክ ግን የተለየ ነበር። ደካማ ወንድ ልጅ ወለደች። ትንፋሹ ቁርጥ ቁርጥ የሚል ነበር። ኦዌና ባለቤቱን ትቶ በቀጥታ ወደ ሚራቤል ክፍል ሮጠ። በዚያ ምሽት ኦዌናና ሚራቤል እጅግ ክፉ እቅዳቸውን አቀዱ። ይህ ልጅ የኔ ደም ነው፣ ሊሰቃይ አይገባውም አለ ኦዌና። ሚራቤልም ቺዮማ ገንዘብ አላት፣ ልጆቹን እንቀያይራቸው፣ የኔ ልጅ ወራሽ ይሆናል አለችው። ነርሶቹን በገንዘብ ደለሏቸው። የቺዮማን ሴት ልጅ ወስደው ከሆስፒታሉ ጀርባ ባለ ቆሻሻ መጣያ ውስጥ ጣሏት። የሚራቤልን ልጅ ደግሞ ወደ ቺዮማ አመጡ። ቺዮማ ስትነቃ ነርሷ በድንጋጤ ፈገግ ብላ ማዳም ወንድ ልጅ ወልደሻል፣ የጓደኛሽ ልጅ ግን አልተረፈም አለቻት። ቺዮማ ልጁን አቅፋ አለቀሰች። ጌታ ሆይ አመሰግንሃለሁ፣ ወንድ ቢሆንም እናት ሆንኩኝ አለች። አንድ ያልጠበቁት ነገር ግን እንደተፈጠረ ማንም አላወቀም ነበር። ቺዮማ ሁሉንም ነገር አይታ ነበር። በዚያን ቀን ምሽት በድካም ውስጥ ሆና ውሃ ለመጠጣት ስትነሳ ባለቤቷና ጓደኛዋ ልጆቹን ሲቀያይሩ በገዛ ዓይኗ ተመልክታ ነበር። ልቧ ቢሰበርም ግን ምንም ድምፅ አላወጣችም። በዚያው ሌሊት ተደብቃ ከቆሻሻ መጣያ ውስጥ ልጇን አወጣች። ስሟንም ጆይስ ብላ ሰየመቻት። ቺዮማ ሁለት ልጆችን በሚስጥር አሳደገች። ጆይስን ከከዳተኞቹ ርቃ ስታሳድግ፣ ኦስቲንን ደግሞ ዓለም የእርሷ ልጅ እንደሆነ በሚያምንበት ሁኔታ አሳደገች። ዓመታት ነጎዱ። ዝናብ በከባድ ሁኔታ በሚዘንብበት በዚያ ምሽት ቺዮማ መስኮት አጠገብ ተቀምጣ በሙሉ ልቧ ያሳደገችውን የኦስቲንን ፎቶ ስትመለከት ልቧ ቆሰለ። ጆይስ አጠገቧ ነበረች። አታልቅሺ አለቻት። ቺዮማም በታፈነ ድምፅ አንዳንዴ እውነት በጣም ዘግይቶ ይመጣል። ዓለም የሚያምነው ወረቀት የሚለውን እንጂ የእናት ልብ የሚያውቀውን አይደለም አለች። የኦስቲን 21ኛ ዓመት የልደት ቀን ደረሰ። ከተማው በወሬ ታውቋል። ግቢው በውድ መኪናዎች፣ በጌጣጌጦች ተሞልቷል። ኦዌና እና ሚራቤል ሀብቱ የኛ ሆነ በሚል ምኞት ተሞልተዋል። ኦስቲን የዩኒቨርሲቲ ጓደኞቹን ጋብዟል። ከነዚያም መካከል አንዷ ጆይስ ነበረች። እሷ እህቱ መሆኗን ሳያውቅ ነበር የጋበዛት። ቺዮማ ወደ መድረኩ ወጣች። ለልደቱ እናት የሆነችውን ሴት መጋበዝ ረሳችው የሚል ድምፅ ተሰማ። አዳራሹ በዝምታ ተዋጠ። ቺዮማ የሆስፒታል መለያዎችን፣ የዲኤንኤ ውጤትና የነርሷን ምስክርነት ይፋ አደረገች። ኦዌናና ሚራቤል ልጄን ቀየሩት፣ ልጄን ወስደው እንደ ቆሻሻ ጣሏት ስትል ተናገረች። ኦዌናና ሚራቤል በድንጋጤ እርስ በርስ መተያየት ጀመሩ። ፖሊሶች መጥተው በልጅ ስርቆት ተይዛቸዋል ብለው ወሰዷቸው። ኦስቲን እውነቱን ሲረዳ ተዘለፍልፎ ወደቀ። ቺዮማ ግን አነሳችው። አንተ የኔ ደም ባትሆንም ልጄ ነህ አለችው። ኦዌናና ሚራቤል ሲታሰሩ ኦዌና ቺዮማ እባክሽ በስግብግብነት ታወሬ ነበር እያለ ለመነ። ቺዮማ ግን በክፋት ነበር የታወርከው ብላ መለሰችለት። በመጨረሻም ጆይስ የድርጅቱ መሪ ሆነች። ኦስቲንም ለተጣሉ ሕፃናት የሚረዳ ድርጅት አቋቋመ። ቺዮማ በሰላምና በፍቅር መኖር ጀመረች። ሶስቱም በአንድነት ሆነው የቀድሞውን ሕመም በይቅርታ ተሻገሩት። ለከተማው ሁሉ ይህንን የእውነት ድል ለረጅም ጊዜ ስታወራው ኖረች።